የተሟላ ዳታ ኤክስቼንጅ በሌለበት ሀገር ውስጥ የዲጂታል ትልሞቻችን የተሟላ ፍሬ ሊያፈሩ አይችሉም። ባለፉት 5 ዓመታት ከሞላ ጎደል ሁሉም ተቋም ዌብሳይት አለው፣ ሂውማን ሪሶርስ ማኔጅመንት የሚያደርግበት ሲስተም አለው፣ አንዳንድ ሰርቪስ ፕሮቫይድ የሚያደርግበት ሲስተም አለው። ግን የኤክስ ሚኒስተር ሲስተም እና የዋይ ሚኒስተር ሲስተም አይናበቡም። እኔ ዲጂታል ፋይዳ እያለኝ ውጭ ጉዳይ ሄጄ መገለገልበትን ሰርቪስ ገቢዎች ሄጄ ከመገለገልበት ጋር አንድ ስላልሆነ ዳታ ኤክስቼንጅ ስለሌለ በእያንዳንዱ ተቋም በእነሱ ፍላጎትና ስርዓት ልክ ነው መገናኘው። ይሄ ደግሞ ቅድም ተባለው ሰው ሴንተር አይደለም። ሰው ሴንተር ነው ሲስተም የሚሰባሰበው የዳታ ኤክስቼንጅ ካለ ነው። ከሶቨርኒቲ አንፃር አንድ ኤግዛምፕል ልጨምር። ኢትዮጵያ ውስጥ አንዳንድ ሰዎች እንደ መንግስት ሹም በዲፕሎማቲክ ፓስፖርት ዴሊጌሽን ውስጥ ተካተው ይመጣሉ። ዶክተር በለጠ የሚባል ሰው ከሆነ ሀገር ሚኒስተር ተብሎ ይመጣል። ከ6 ወር በኋላ በግል ፓስፖርት ዶክተር በለጠ ቪዚተር ሆኖ ይመጣል። መጥቶ ለምሳሌ ባሌ መሄድ እንደ ባለስልጣን ካልቻለ እንደ ቱሪስት ባሌ ደርሶ የፈለገውን ነገር ወስዶ ይመለሳል። አሁን ባለው ቴክኖሎጂ በድሮን ብቻ በከርሰ ምድር ውስጥ ያለ ሀብት ለምሳሌ የወርቅ ክምችት ይታወቃል። መጥቶ ኢንቨስትመንት ስጠይቀው እናስብበታለን ብዬ መልሼው እንደ ፕራይቬት ቱሪስት መጥቶ ቱሪስት እንዲያርቅ ስለምንፈልግ እኛ እንጋብዛለን። መጥቶ አንድ ገጠር ሄዶ የካሜራ ድሮን ነው ያስኩት ብሎ በከርሰ ምድር ያለኝን ሀብት ለይቶ ከዚያ እንደ መንግስት መጥቶ እዚህ ጋር ነው ኩባንያ የሚፈጠረው የምፈልገው ቦታ ይሄ ነው ይለኛል። ለምን ያ ቦታ እንደፈለገን ያላቅ። አንድ ሰው መልኩን ቀይሮ ስሙን ቀይሮ አድራሻውን ቀይሮ ሊመጣ ስለሚችል በውጭ ጉዳይና በኢሚግሬሽን መካከል በኢሚግሬሽንና በፖሊስ መካከል በፖሊስና ቱሪዝም ሚኒስቴር መካከል የዳታ ኤክስቼንጅ አለ ማለት ምንም መልኩን ቢቀይር ሰው መጥቶ ሊያታለን አይችልም ማለት ነው። ያም ማድረግ ካልቻል ውጭ ጉዳይ የከለከለውን ቱሪዝም ለምኑ ያመጣዋል። ቱሪዝም ለምኑ ያመጣውን ኢሚግሬሽን የውጭ ጉዳይ ሲሆን የሚገለገልበት ሲስተም አለው። ለቱሪዝም ፐርፐስ ከሆነ ቀለል ሊያደርገው ይችላል፣ ቪዛው 3 ሳምንት ስለሆነ። ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ሁለተኛው እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም፣ ዳይናሚክ መሆን አለበት እና ዲፒአይ ላይ 3ቱን እንደምሳሌ ብንወስድ በጣም ክሪቲካል ተብሎ ይታዩ ይችላሉ።